አለ እኮ በህይወት በቃ ዶክተር ዘሪሁን በህይወት አለ። ስልክ አለ። ጠይቁ። በቀጥታ ደውላችሁ ምን ለማለት ፈልገ ነው? የቤተክርስቲያን ትምህርት እንዲህ ቀናይ ከሆናችሁ ማለት የምትቆረቆሩ ከሆነ ማለት ከሱ አንደበት ሰምታችሁ የተቆረጠ ቪዲዮ እንዳይሆን ሚስ ፕሬዘንት አረጋችሁኝ እንዳይል ጠይቆ አረጋግጦ ከዛ አይ ይሄን አረጋግጫለሁ ከሱ አንደበት ሰምቻለሁ እንደዛም ቢሆን ግን ስህተት ነው እንደዛ ቢሆን ትክክል ነው ብለህ አረጋግጠህ ከዛ ምላሽ መስጠት ይቻላል። በራሳችሁ ማየት እኮ ነው። በቃ በራሳችን እንዴት ነው የምናየው? እኚህን አሁን እናንተ የምትሰሩትን ቪዲዮ ሰው ቆርጦ ላልተገባ ዓላማ ቢጠቀም ትወዳላችሁ? አትወዱት ማለት መናገር አለባችሁ። ግን የሚያናዳችሁ የሚያበሽቃችሁ ነገር የሚስተካከለው ምን ሲሆን ነው? በቀጥታ ያን ሰው ስትናገሩት ማለት ነው። አንደኛ ለመዳኑ ምክንያት ይሆናል። ሁለተኛ ደግሞ እኛ በተዛባ መንገድም ተረድተን ከሆነ ራሳችን እንድናቃና ያደርጋል። ስህተት ከሆነ ደግሞ በሙሉ አፋችን እንድንናገር ያግዛል። መጠየቅ መለማመጥ አይደለም፣ ማሽቃበጥ አይደለም። አያችሁ፣ መምህሩን ባልተገባ መንገድ እንዳንረዳ ያደርጋል። ከዛ ከስድብ ርቀን እንድንቆጠብ ያደርጋል። የትኛው ለሱ ብቻ ነገር ለየትኛው መምህር ማለት። ከዛ ደግሞ የስብከት ወንጌል ኃላፊዎች፣ የደብር አለቆች በአውደ ምሕረት የሚሰጡን ትምህርቶች መቆጣጠር፣ ህዝቡ ማዳመጥ እንጂ የመጣ ይምጣ አይባልም። ሲፈልግ ድብልቅልቅ ይውጣ አይባልም። ምን ማለት ነው ማለት? ልቅናችሁ ለመቼ ነው? ስለዚህ በየአድባራቱ ያላችሁ ስብከተ ወንጌል ኃላፊዎችም ሆናችሁ አለቆች እባካችሁን አውደ ምሕረት የሚሰጡን ትምህርቶች በሚገባ የማዳመጥ የመከታተል የመስማት ከቤተ ክርስቲያን ትምህርት የወጣ ነገር ሲሆን ደግሞ የማስቆም ኃላፊነት አለባችሁ። ይሄ የግድ እኛ መደወል እኛ መጠየቅ እኛ ማለት አይጠበቅብንም። እኛ እኮ ምዕመን ነን። እኛ እኮ አንድ ተገልጋዮች ነን። የራሳችን የግል ስራ አለን። በትርፍ ሰዓታችን ነው የምናገለግለው። ቋሚ ግን እናንተ ስብከተ ወንጌል እያገለገላችሁ ነው። የቤተ ክርስቲያኒቷ ደሞዝ እየተከፈላችሁ እየበላችሁ ነው ያላችሁት። ይብዛም ይነስም ደሞዝተኛ ናችሁ። ስለዚህ ደብሩን የመቆጣጠር መሆን ኃላፊነት አለባችሁ። ስብከተ ወንጌል ማለት እኮ የቤተ ክርስቲያን አፍ ነው፣ መናገሪያዋ ነው። ትምህርቴ ይሄ ነው፣ ስብከቴ ይሄ ነው፣ አቋሜ ይሄ ነው፣ ማምነው እንደዚህ ብዬ ነው፣ አስተምሮ ይሄን ይመስላል፣ ቀኖናዬ እንደዚህ ነው፣ ዶግማዬ እንዲህ ነው የምትልበት አፏ ነው ስብከተ ወንጌል። ስለዚህ የደብረ አለቆች በዚህ ልክ መቆጣጠር አለባችሁ። ዋግምራዎች፣ የሰቆጣ ልጆች አላችሁ? ዋግምራ ሰቆጣ አካባቢ ምንድነው እየሰማሁት ያለሁት? ምንድነው እየተነገረ ያለው? ዓለምን በንግግሩ የሚያስደምመው፣ ዓለምን በትምህርቱ በቃላት አገላለጹ በሊቅነቱ አፍ ያስጫነው ያ ሊቅ ይሄ የምታዩት አክራሪው እስልምና ቢመጣ የኦርቶዶክስን ነው። ፕሮቴስታንቱ ቢገለጥ የኦርቶዶክስን ነው። ካቶሊኩ ቢነሳ የኦርቶዶክስን ነው። በዓለም ላይ ተቃራኒ የበዛበት እምነት አሳዩ። ከኦርቶዶክስ ውጭ ተቃራኒ ያለው እምነት የለም። ለምን ነው ተቃራኒ ማይኖረው? ሁሉም አንድ ስለሆነ። ስለሳቸው ሰቆጣ አካባቢ የሚነገር ነገር አለ ወይ ደግሞ የሰማሁት ነገር አለ? ይሄ ነገር እውነት ነው ወይስ ውሸት ነው? እውነት ከሆነ በጣም ልብ ሰባሪ ነው፣ ያሳዝናል። በየንታ ስቡህ ዘለዓለም ሞት እያዘንን ያ ሐዘን ከብዙ ሊቃውንት ልብ ውስጥ ሳይወጣ ያ የየንታ ስቡህ ዘለዓለም በአጭር መቅረት የብዙ ሰዎችን አእምሮ እንደሰበረ እስካሁን ሳይወጣ ስብራቱ፣ አሁን ደግሞ ሌላም ሰማው ነገር አለ። ከየኔታ መዝገበ ቃል ተያይዞ ሰሞኑን ሰማው ወሬ አለ። እሱ ነገር እውነት ነው ውሸት ነው? የኔታ መዝገበ ቃል የት ነው ያሉት? እውነት ከሆነ በጣም ቃልም አናገኝም። ዋግምራ ሰቆጣ ላይ ምንድነው እየተካሄደ ያለው? ብቻ ይከብዳል። ለማንኛውም የሰማችሁት የምታውቁት ጉዳይ ካለ ከየኔታ መዝገበ ቃል ጋር ተያይዞ ጻፉልን፣ አስረዱ። የሰማሁት ነገር ነው ያልተመቸኝም። የዛ ሊቅ የየኔታ ስቡህ ዘለዓለም አሟሟት እንዴት እንደሆነ እናውቃለን።
ተረድተናል። በምን እንደሞቱ እንዴት እንደሞቱ ብቻ ለንግግር እንኳን የማይመች እንደሆነ እናውቃለን። አሁን ደግሞ ትንሽ የምትል ወሬ አለች ሰሞኑን ከየኔታ መዝገበ ቃል ጋር ተያይዞና ምንድነው የሆነው? በምትጀምሩት ስራና አገልግሎት ፍሬያማ እንድትሆኑ ከፈለጋችሁ ስራውን ከመጀመራችሁ በፊት በመጀመሪያ በጾም በጸሎት እግዚአብሔር አምላካችሁን ጠይቁት። በዚህ ከሐዋርያ ጾም ወይንም በተለምዶ የሰኔ ጾም ብለን ከምንጠራው ዛሬ ግንቦት 24 ከገባው ጾም ትልቅ ቁም ነገር የምንማረው ስራ ከመጀመራችን በፊት በጾም በጸሎት እግዚአብሔር አምላካችንን መጠየቅ እንዳለብን ነው፣ ፍሬያማ ለመሆን ማለት ነው። ይኸውላችሁ ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ቀጥታ ወደ አገልግሎት ወንጌልን ወደ ማስተማር አልገቡም። ምን አደረጉ? 40 ቀን ጾሙ። 40 ቀን ጾሙ ስራውን ከመጀመራቸው አገልግሎቱን ከመጀመራቸው በፊት። ይህንን ደግሞ ከማመሰላቸው የተማሩት ከመምህራቸው ከአምላካቸው ከኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በ30 ዘመኑ በዮርዳኖስ ከተጠመቀ በኋላ ማለት ነው ቀጥታ ወደ አገልግሎት አልገባም። ምን አደረገ? ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ ጸለየ። ከዚያ ወደ ማስተማር ገባ ማለት ነው። ይሄን ለምንድን ነው ያደረገው? ለኛ አብነት ለመሆን ነው። አያችሁ፣ ይሄንን አብነት ታዲያ ሐዋርያት ተገበሩት። ምን አደረጉ? መንፈስ ቅዱስ ከወረደላቸው በኋላ ቀጥታ 40 ቀን ጾሙ ማለት ነው። 40 ቀን ጾሙ፣ ጸለዩ። ከዚያስ በአገልግሎታቸው ፍሬያማ ሆኑ። በወንጌል ዓለምን አበሯት ማለት ነው። ስለዚህ በምንሰራው ስራ ፍሬያማ እንድንሆን በመጀመሪያ ስራውን ከመጀመራችን በፊት በጾምና በጸሎት በሱባኤ እግዚአብሔር አምላካችንን እንጠይቀው። ከዚያም በኋላ ፍሬያማ እንሆናለን ማለት ነው። ይኸውላችሁ ጾም ከባድ ነገር ቢመስልም ፍሬው ግን በጣም ጣፋጭ ነው። ቅዱስ ያሬድ እንደዚህ ይላል፣ ጾም ልጓም ፍሬሃ ጥዑም። ይቺ ልጓም የምትመስለው ጾም ፍሬዋ ግን የጣፈጠ ነው ይላል። ይህን የጣፈጠ ፍሬ ለመብላት ደግሞ ምን ያስፈልጋል? መጾም ያስፈልጋል። እስኪ ሁላችሁም ኮሜንት ላይ ጾም ፍሬዋ ጣፋጭ ነው እያላችሁ ጻፉ። ሁላችሁም በእናንተ ጽሑፍ ብዙ ይማራል እና ጾም ፍሬዋ ጣፋጭ ነው እያላችሁ ኮሜንት ላይ ጻፉ። ቪዲዮም በደንብ አድርጋችሁ ሼር እና ኮፒ ሊንክ እያደረጋችሁ ለብዙዎች እንዲዳረስ አድርጉት፣ በቅንነት ማለት ነው። ቤቱንም ፎሎ ካላደረጋችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ የኔ ወዶች። ለፍታችሁ ደክማችሁ የተማራችሁት ያነበባችሁት ወደዚያው የሚጠፋባችሁ የሚያበረታችሁ የሚያጽናናችሁ ከጎናችሁ የሚቆም ሰው ያጣችሁ ሰዎች ይህን ቪዲዮ እስከ መጨረሻው ስሙኝ። ዛሬ ዕለተ ሰንበት ነው። ቁርሴን ሳልበላ ይህን ነገር ላጋራችሁ ብዬ ነው። ኦሬዲ ቀምሻለሁኝ ግን እና ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ስሙኝ። ዛሬ ጰራቅሊጦስ መንፈስ ቅዱስ በሐዋርያ ላይ የወረደበት ቀን ነው። ጰራቅሊጦስ ማለት የሚያረጋጋ፣ የሚያጸና፣ የሚያበረታ ከሳት የሚገልጥ ትምህርትን የሚገልጥ ማለት ነው። እና ሐዋርያት ይገርማቸዋል፣ መንፈስ ቅዱስ ሳይወርድላቸው በፊት ደካሞች ነበሩ። መንፈስ ቅዱስ ሲወርድላቸው ግን ብርቱዎች ሆኑ። መንፈስ ቅዱስ ሳይወርድላቸው በፊት ሐዘን ውስጥ ነበሩ። ክርስቶስ አምላካቸው መምህራቸው ተለይቷቸው ወደ ሰማይ ስላረገ ማለት ነው። እና መንፈስ ቅዱስ ሲወርድላቸው ከሐዘናቸው ተጽናኑ። ደካሞች ነበሩ፣ ብርቱዎች ሆኑ። ፈሪዎች ነበሩ፣ ጨካኞች ሆኑ ለሃይማኖታቸው ማለት ነው። እንደዚሁም ትምህርት የተማሩትን እንኳን ለማስታወስ ይቸገሩ ነበር። ክርስቶስ ለበውክሙኑ አስተዋላችሁ እያለ አስተምሯቸው ማለት ነው። ያንን ለማስታወስ ይቸገሩ ነበር። ነገር ግን መንፈስ ቅዱስ ከወረደላቸው በኋላ ማለት ነው ያን ሁሉ የተማሩትን ማስታወስ ቻሉ ማለት ነው። እንደውም በ72 ቋንቋ እስከ መናገር ጭምር ቋንቋ ተገለጠላቸው ማለት ነው። እናም ይኸውላችሁ እናንተም ይኸውላችሁ የተማራችሁት ያነበባችሁት እንዳይጠፋባችሁ ከፈለጋችሁ ከሐዘናችሁ መረጋጋት፣ ከድካማችሁ መበርታት፣ ከባዶነታችሁ መውጣት፣ ደስተኛ ህይወት እንዲኖራችሁ ከፈለጋችሁ የመንፈስ ቅዱስ ማደሪያ ሁኑ። የመንፈስ ቅዱስ ማደሪያ እንሆን፣ እኔንም ጨምሮ ማለት ነው። ታዲያ የመንፈስ ቅዱስ ማደሪያ የምንሆነው እንዴት ነው ካላችሁኝ የመጀመሪያው ከኃጢአታችን በንስሐ መታጠብ ነው፣ ንስሐ መግባት። ከዚያ ደግሞ ሁለተኛውና የመጨረሻው ደግሞ የቅዱስ ሥጋውንና ክቡር ደሙን መቀበል ነው። ቅዱስ ሥጋውንና ክቡር ደሙን በተቀበልንበት ቅጽበት ማለት ነው የመንፈስ ቅዱስ ማደሪያ እንሆናለን ማለት ነው። ስለዚህ የመንፈስ ቅዱስ ማደሪያዎች እንሁን፣ ይሄን ሁሉ ለማግኘት ማለት ነው። አምላካችን የመንፈስ ቅዱስ ማደሪያ እንድንሆን እርሱ በቸርነቱ ይርዳን። አንተ እርዳኝ ያላችሁ ኮሜንት ላይ ጻፉ። ቪዲዮውን ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ትንፋሽ አጥሮኛል፣ እርቦኛል፣ ገና አልበላሁምና እወዳችኋለሁ። ከበር በሉልኝ።
እባካችሁ ይሄ ቪዲዮ የሚደርሳችሁ ሰዎች በሙሉ ሼር እንድታደርጉልኝና ለሚመለከተው አካል እንዲደርስልኝ እፈልጋለሁ። እሱ ምንድነው ስለ አርሲ ተፈናቃዮች ነውና የአርሲ ተፈናቃዮች በዚህ ሰዓት ላይ ከደረሰባቸው ግድያ፣ ከደረሰባቸው መጨፍጨፍ፣ ከደረሰባቸው ሀብት ንብረታቸውን ከማጣታቸው በበለጠ አሁን እየደረሰባቸው ያለው ነገር ከባድ ነው። እሱ ምንድነው መሰላችሁ? ከሞት የተረፉት ሸሽተው ወደ ሌላ ቦታ ተሸሽገው ያሉ አሉ። ሀብት ንብረታቸው በሙሉ ተቃጥሏል፣ ወድሟል፣ ተዘርፏል ማለት ነው። ቤት የላቸውም፣ የሚለብሱት፣ የሚበሉት፣ የሚጠጡት ምንም ነገር የላቸውም። በዚህ ሰዓት ላይ መንግስት ተመልሰው እንዲቋቋሙ መድቦላቸዋል፣ ባጀት መድቦላቸው ቤት እንዲሰሩ ምናምን ታስቦ ነበር ማለት ነው። ግን የወረዳው ካቢኔ ምንድነው እያደረገ ያለው? ቤታችሁ እንዲሰራላችሁ የምትፈልጉ ከሆነ ይሄን ያህል ትከፍላላችሁ የሚል ብር እየጠየቃቸው ነው ያለው። እንግዲህ እነኚህ ሰዎች ሀብት ንብረታቸው ተቃጥሎ ወድሞ ተዘርፈው ነው ተሰደው የተረፉት ሄዱት። ቤተሰቦቻቸው ተገለውባቸዋል። ብቻቸውን የቀበሯቸው ናቸው። ያልተቀበሩም እንደዛው አሉ። በዚህ ውስጥ ያለን ህዝብ መንግስት የበጀተውን ባጀት እንኳን ላለመስጠት ገንዘብ መክፈል አለባችሁ ቤታችሁ ተመልሶ እንዲሰራ የሚል ጥያቄ ነው እየተጠየቁ ያሉት። ደግሞም እያረሱ ያልሆኑትም መሬት ያደረን መሬት ግብር እንዲገብሩ በግዳጅ ያለበለዛ ትታሰራላችሁ የሚባል ቤታችሁን ካልሰራችሁ ትታሰራላችሁ፣ የመሬቱን ግብር ካልገበራችሁ ትታሰራላችሁ ነው የሚባሉት። እነኚህ ሰዎች እንዳልኳችሁ ምንም ነገር የሌላቸው ናቸው። ተፈናቅለው በየከተማ በየጎዳና ተዳዳሪ ሆነው ያሉን ህዝብ መሬታችሁን ካልገበራችሁ የመሬቱን ግብር ካልከፈላችሁ ትታሰራላችሁ፣ ቤታችሁን ደግሞ መልሳችሁ ካልሰራችሁ ትታሰራላችሁ ነው። መንግስት የበጀተውን በጀት ግን ካቢኔው በልቶታል ማለት ነው። ለራሱ በልቶት ይሄ ህዝብ ከየት አምጥቶ ቤቱን ይስራ? አልፈው ተርፈው ደግሞ ምንድነው እያደረጉ ያሉት? ዛሬ ለሚደረገው ምርጫ ድግስ እንዲደግስ በሌለው ከየት ያምጣው ይሄ ህዝብ? ድግስ መደገስ አለብህ እየተባለ ነው። ስለዚህ ማንኛችንም ኢትዮጵያውያን የሆንን ሰብአዊነት የሚሰማን ለዚህ ህዝብ ድምጽ ልንሆነው ይገባል። እውነት ይሄ ነገር ለመንግስት መድረስ አለበት። በጀቱ እንደተበጀተ እናውቃለን። በጀቱ ግን አንድም እንጥፍጣፊ ነገር በህዝብ ጋር አልደረሰችም። ካቢኔው በልቶታል። ከዛ ህዝቡ በራሱ እንዲሰራና ከዛ በኋላ እኛ ሰራን ሊሉ ማለት ነው። በራሱ ገንዘብ የሰራው ነው። ታዲያ ህዝቡ ከየት አምጥቶ ገንዘቡን ከየት አምጥቶ ይስራው? ቴዎድሮስ የዋለሸት ግዳይ ትምህርት ተማር፣ አንተ ራሱ ተማር፣ ተፈተን፣ እወቅ። ሳታቅ አላዋቂ ንፍት ይለቀልቃል ነው። አንተ እኚህ ጀግና ሹፌሮች በሌለ መንገድ በሌለ ነዳጅ በከጢት ተርፈው ማህበረሰቡ እያገለገሉ ያሉ ሰዎች ናቸው። በትምህርት ደረጃም ካንተ የተሻሉ ናቸው እንጂ ያነሱ አይደለም። ብዙዎቹ የተማሩ ናቸው እናውቃቸዋለን። እና አሁን አንተ መተህ በዚህ በቁምቡጮ ራስ እዚህ በሌቭል 3 እና በሌቭል 4 እንዴት ሀገሪቷን ልበጠበጥ እንዲችል ራሱ በጣም የሚያሳዝን ነገር ነው። በጣም የሚያሳፍር ነገር ነው። ለምን ያው ያልተማረ ሰው ለሀገርም ጠንቅ ነው፣ ለራሱም ጠንቅ ነው፣ ለማህበረሰቡም ጠንቅ ነው። እና አንተ የግል ኪስ እንዲሞላ ሌሎችንም ማስጨነቅ፣ ሌሎቹ እንጀራ ላይ አሸዋ መበተን አቅሙም ብቃቱም የለም። ራስህ ተማር። መጀመሪያ ሳትማር የምን ፈተና ነው የምትሰጠው? ማን ነው ለሹፌሮች እኮ ክብር መስጠት አለብህ እኮ። ሹፌሮች እኮ ብዙ የህይወት ልምድ ያላቸው ናቸው። ገባ? አንተ ከተማ ላይ ቁጭ ብለው ከአንድ ድርጅት ወደ አንድ ድርጅት ከምናምን ብለው ሻዋሻ ሰሩ የከረሙ ሰዎች አይደሉም። እና ተማር ልልህ ፈልጌ ነው። ተማር፣ ገና ልጅና ተማር። እንጭጭና የእውቀት እንጭጭና ሼር ኮፒ ሊንክ ሪፖስት ያደርጋችሁ አድርሱለት። ከአንተ የተሻሉ በትምህርት ደረጃ ከአንተ የተሻሉ ብዙ ሹፌሮች አሉ ኢትዮጵያ ውስጥ። ወደድክም ጠላም ይሄን እወቀው። እና አንተ ራሱ ተፈተን። መጀመሪያ አንተ መፈተን አለብህ። ገባ? እንጂ ካለዛ አላዋቂ ሳሚ ንፍት ይለቀልቃል ነው የሚሆነው። ለሚመለከቱ አካል እንዲደርስ ሼር ኮፒ ሊንክ ሪፖስት አድርጉልኝ። አመሰግናለሁ። ሰድ መልካም ነው ባይ ነኝ። ነገር ግን ከዚህ በኋላ ያለው ነገር ከበድ ሊል ስለሚችል ትንሽ የሚበሉ ነገሮችን መያዝ፣ እስከ ጥቂት ጊዜም ቀን የሚሆን ውሃ መያዝ ምናምን ያስፈልጋል። ያራባቸው ያልጠማቸው ሰዎች የምትመለከቷቸው ሰዎች ናቸው። እንግዲህ እኚህ ሰው የአማራን የጸጥታ ኃይል እንዲመሩ የተመደቡ ሰው ናቸው። የጸጥታ ኃይሉ ግዳጁን በብቃት እየተወጣ ነው። የተዘጋ መንገድ የለም ብለዋል። ዩኒቨርሲቲዎች ደብዳቤ አውጥተዋል። ተማሪዎች ወደ ዩኒቨርሲቲ መሄድ አልቻሉም።
ደብረታቦር ላይ ዩኒቨርሲቲዎች የሚሄዱትን ሰዎች ተቀብለዋል። ንፋስ መውጫም ላይ እንደዚሁ ምንም አይነት እንቅስቃሴዎች የሉም። ዛሬ ጸጥ ረጭ ያለ ነው። ውጊያዎችም እየተካሄዱ ነው። ከዚህ ውጪ በጣም ብዙ ከኦሮሞ የሚሄዱ ወታደሮች፣ ከደቡብ የሚሄዱ ወታደሮች በኦሮሚያም በሸኔ በጣም እየተጎዱ ነው። በጣም እያለቁ ነው። ያው ቴሌግራሚ ላይ ገብታችሁ ማየት ትችላላችሁ። ምናልባት ከሞት የተረፉትን ሰዎች በመንከባከብ ደረጃ አማራ ይሻላል እና አማራ ላይ ያሉት አንደኛ የረጅም ዓመት ስርዓተ መንግስት የሚያውቁ ናቸው። ሁለተኛ ሃይማኖት ያላቸው ናቸው። ስለዚህ የውጊያንም ስርዓት የሚያውቁ ናቸው እና ምርኮኛ እንዴት መያዝ እንዳለበት የሚያውቅ ነው። አማራ ስርዓተ መንግስት ዓለም አቀፍ ውሎችን ዓለም አቀፍ ህጎችንም የሚያውቅ ነው። ምርኮኛ አይገደልም፣ ምርኮኛ አይሰቃይም። እንግዲህ በቲክቶክ ላይ ያሳየዋችሁ አስከሬኑን ነው እንግዲህ ልብስ ለመግፈፍ ከሞተ አስከሬን ላይ ልብስ ለመግፈፍ እንዴት እንደሚቆራርጧቸው ነው የምታዩት። ቴሌግራሜ ላይ ማየት ትችላላችሁ። ዘመድኩን በቀለ ብላችሁ ዘመዴ የሚለውን ሰርች አድርጋችሁ ማየት ትችላላችሁ። ይሰቀጥጣል በእውነት። አብዛኞቹ የደቡቦቹ ልጆች በፓስተሮች ተሰብከው ነው የሚሄዱት። ስርዓቱ መንግስቱ የጴንጤ ስለሆነ ነቢይ ስለሆነ የአብይ መንግስት ከወደቀ ጴንጤ ያበቃለታል የሚል የተሳሳተ የማይገጥም ይሄ ማፊያ የደቡብ ሐዋርያና ነቢይ ነኝ የሚለው እየሰበከ ብዙ ጴንጤዎች ለሰማዕትነት ነው ወደ አማራ ክልል እየሄዱ ማዳበሪያ እየሆኑ ያሉት ማለት ነው። ማዳበሪያ ከኦሮሚያም እንደዛው ነው እየሄዱ ያሉት። ነገር ግን ነገሩ እየከፋ ነው የሚመጣው። ትግራዮችም ተዘግቶባቸዋል፣ መሬት ተዘግቶባቸዋል፣ በር ተዘግቶባቸዋል። ዝም ብለው ይቀመጣሉ ተብሎ አይታሰብም። በጣም ከራባቸው በጣም ከበዛ ከአማራ ጋር ህዝብ ለህዝብ ተገናኝተው መምጣታቸው አይቀርም ብዬ ነው የማስበው። ኤርትራም ደግሞ ቀጥሎ ወደ አንቺ ነው የምመጣው የሚል ነገር እየተነገረባት ስለሆነ እሷም ደግሞ ዝም ብላ ትተኛለች ተብሎ አይጠበቅም። ስለዚህ ነገሮች ውጥረታቸው ከፍ ያለ ነው። የዓለም አቀፍ ሚዲያዎች እየዘገቡት ያሉትን እያየን ነው። ከሁሉም አንጀቴን የበላኝ እንደ ሞተ ሰው ሆኖ ተኝቶ የነበረውን ንቅንቅ ሲል መሳሪያ ሲያቀባብልበት እንዳትገለው ሲለው ተነስቶ ቁጭ በል የሚለውን ቅድም ለጥፌላችኋለሁ፣ አይታችሁታል። በጣም በጣም ስሜት ውስጥ ይከታል እና ላለመሞት የሚጣጣረው እና ለወታደሮቹ ዘመዶች ካላችሁ ንገሯቸው። አስቀድመው ቲክቶክ ባይፎክሩ አማራ የት ነህ ምንትሴ ምናምን ባይሉ ጥሩ ነው። ያለበለዚያ እንዲሁ ዝም ብለው በቃ በግዳጅ የሚሆን ወደው ሄደው የእናት አባታቸው ምርቃት ከረዳቸው ይድናሉ። ደግሞ ተረግመው ከሆነ ሄዱት፣ ቤተሰብ አስቀይመው ከሆነ ሄዱት ያው ማዳበሪያ ነው የሚሆኑት። ለማንኛውም ግን ባይፎክሩ። እንግዲህ ደርሳችሁ ስትመጡ አማራን አጥፍታችሁ ፋኖን መሬት 200 ካሬ ሜትር መሬት ነው ቃል የተገባላቸው። ነገር ግን እዛ ቀባሪ ማተው እየበላቸው ነው እና ይሄም ቢታይ እና በጣም የኦሮሞ ልጆች እዛ በቃ መሳቂያ መዋረጃ ነው። እነ ሽመልስ አብዲሳ እና አብይ አህመድ መሳቂያ መዋረጃ ነው ያደረጉት ስለ እውነት። በተለይ ደግሞ ላስታ አካባቢ የአብይ አህመድ የእናቱ ሀገር ነው፣ የወይዘሮ ትዝታ ወልዴ ሀገር ነው። እዛ አካባቢ ያሉት አራስ ነብሮች ናቸው እና አብይ አህመድ እዛ እየላከ ዛሬ ባህር ዳር የሚገኘው የወታደራዊ ካምፕ ቁስለኞችን መያዝ አልቻለም። ወደ አዲስ አበባ ተልከዋል። ብዙዎቹ ሳይደርሱ እዛ ደርሰው ሞተዋል። ከባድ ነው። ሰሜን ወሎ በጣም ከባድ ነው። ግልጽ ነው የምንነግራችሁ፣ ሌላ የሚነግራችሁ የለም። እና ተመልከቱት። አሁን ይሄ ልጅ ወደ ቤተሰብ ጋር ደውል ይሉታል።
እስቲ ክፈትላቸውና እንመልከት።